ብልህ ሰው አፉን ከመክፈቱ በፊት ጭንቅላቱን ይሞላል። ትምህርት የሌለው ልጅ ክንፍ እንደሌለው ወፍ ነው። በሰላም ለመኖር አይነ ስውር የማይሰማና ዲዳ መሆን አለብህ። ጠላት ደጃፍ እስኪደርስ ድረስ ማንም ተዋጊን አይወድም። ጭንቀት ሐሳብን አላግባብ መጠቀም ነው። ዝምታ ይጠብቃል፣ እውነት ግን ነፃ ያወጣል። አዲስ የሆነ ዓለምን ለማሰስ የድሮ ካርታ መጠቀም አትችልም። ፈሪ ከውሸትና ከተንኮል ኋላ ይደበቃል። አንድ ጊዜ ውሸትን ተናገር እና ሁሉም እውነቶችህ ጥያቄ ውስጥ ይገባሉ። ኢጎ ሲሞት ልብ መስማት ይጀምራል። ከህመም አትሽሹ፣ በድብቅ አስተማሪያችሁ ነው። በእውነት መንገድ ስትሄድ ጥላህ እንኳን ይመራሃል። ጫጫታውን ስታስቆሙ እውነተኛውን መስማት ትጀምራላችሁ። ነፍስ አእምሮ ሊረዳው የማይችለውን ነገር ለመስማት የሚያስችላት ጆሮ አላት። ከአንተ ጋር የሚጓዝ ሁሉ ወደምትሄድበት አይሄድም። በተከፈተ ዓይን ጆሮና ልብ ሕይወትን ኑር። አስቀያሚ ውበት ኖሮት ጥሩ ባህሪ ያለው ውበት ኖሮት ጥሩ ባህሪ ከሌለው ይሻላል። ብልህ ሰው በተመሳሳይ እንቅፋት ሁለት ጊዜ አይወድቅም። ድርጊቶች ሲናገሩ ቃላት ትርጉም የላቸውም። በትዕቢት ከተሞላህ ለጥበብ ቦታ የለህም። የጠቢብ ሰው ልብ እንደ ንጹህ ውሃ ጸጥ ይላል። ልብ ያየውን ዓይን አይረሳም። ውሸታም ሰው እውነትን ስላወቅ ይናደዳል። መንገዱን የሚታመን ጨለማን አይፈራም። አንዳንድ ጊዜ ራስን ማጣት እግዚአብሔርን ለማግኘት ብቸኛው መንገድ ነው። ምንም የሌለው ምንም አይፈራም። አንዳንድ በሮች የሚከፈቱት ማንኳኳቱን ባቆማችሁ ጊዜ ብቻ ነው። ይቅር የሚል ልብ በሰላም ይተኛል። ዝምታ የምትናገሩት ቃላት ማጣት ሳይሆን የጥበብ መኖር ነው። ዛሬ የሚያቃጥልህ እሳት ነገ አንድን ሰው ያሞቃል። ምላስ ሊዋሽ ይችላል፣ ነገር ግን ዓይኖች ፈጽሞ አይዋሹም። ነፍስ ዝግጁ ስትሆን መምህሩ ይታያል። በእውነት ልባችሁ ክፍት ሲሆን ትክክለኛው ትምህርት ያገኛችኋል። ሰላም ለማግኘት የአንተ ያልሆነውን ማሳደድ አቁም። መንፈሳችሁ ከፍ ባለ መጠን ምኞቶቻችሁ እየቀነሱ ይሄዳሉ። የጠቢብ ሰው ዝምታ ከሕዝብ ጩኸት ይበልጣል። ልዩ ለመሆን መሞከር ስታቆም እውነተኛ ትሆናለህ።
እያንዳንዱ ውድቀት ከፍ ከፍ ለማለት ሚስጥራዊ ግብዣ ነው። እውነተኛ ሀብት ብዙ ማግኘት ሳይሆን ጥቂት መፈለግ ነው። የሚያምር ነገር ፈጽሞ ፍጹም አይደለም። ሌሎች ላይ ክፉ የሚያደርግ ሰው ጥበብን ያስተምራቸዋል። ጉልበትን የሚጠቀም ሰው ማሰብን ይፈራል። አስቸጋሪውን ችግር የሚፈታው አስተዋይ ሰው ብቻ ነው። በመንገድ ዳር ወይን የሚዘራና ቆንጆ ሴት የሚያገባ ተመሳሳይ ችግር አለባቸው። ሙሉ ጨረቃዋ የምትወድ ከሆነ ስለ ከዋክብት ለምን ትጨነቃለህ? ጥሩ ውይይት ማድረግ ሀብትን እንደማግኘት ነው። ጥበብ የሌለበት ዕውቀት በአሸዋ ውስጥ እንዳለ ውሃ ነው። ጥበብ እንደ እሳት ነው፣ ሰዎች ከሌሎች የሚቀበሉት። ሁሌም ከምታሸንፍበት በበለጠ ስትሸነፍ የበለጠ ትማራለህ። ምክር ስጡ፣ የማይሰሟችሁ ከሆነ ተዋቸው፣ መከራ ያስተምራቸዋል። ሞኞች ባይኖሩ ኖሮ ጥበበኞችን በምን እናውቃቸው ነበር? የማያለቅሱ አይኖች አያዩም። በአንድ እጅ ሁለት እንቁራሪቶችን መያዝ አትችሉም። ጥበበኞች ከሆኑ ከእነርሱ ጋር አትጣሉ፣ ሞኞች ከሆኑ ችላ በሏቸው። በጣም መጥፎ ኃጢአትህ ራስህን መክዳትና በከንቱ ማጥፋት ነው። ሰው ችግሮቹን መቁጠር ይወዳል፣ ደስታውን ግን አይቆጥርም። አስፈላጊ ከሆነ መጥፎ ሁን፣ ነገር ግን ውሸታም ወይም አታላይ አትሁን። ጫፍ ላይ ስትደርሱ ተራራው በጭራሽ እንቅፋት እንዳልሆነ ትገነዘባላችሁ። የተሸከምከው ሕመም ቅጣት ሳይሆን ለጸለይከው ጥንካሬ መዘጋጃ ከሆነስ? በራሱ ለሚስቅ የሚስቅበት ነገር አያልቅበትም። ውድቀት የሚመጣው ሐሳቦቻችንን፣ ዓላማዎቻችንንና መርሆቻችንን ስንተው ብቻ ነው። የዋህ ቃል ለዘላለም የተዘጋ የሚመስለውን ይከፍታል። ከአፍ የወጣን ቃል ወደ ኋላ መመለስ አይቻልም። እውነት ምንም ዋጋ አያስከፍልም፣ ነገር ግን ውሸት ሁሉንም ነገር ሊያስከፍላችሁ ይችላል። ማንም ባያምንም እውነት እውነት ሆኖ ይኖራል። ታማኝነት በጣም ጥቂት ሰዎች ሊቋቋሙት የሚችሉት ኃይል አለው። እውነት ተናጋሪ ጥቂት ጓደኞች አሉት። ስህተት መስራት ካልቻላችሁ ምንም ነገር ማድረግ አትችሉም። ላለፈው ሳይሆን ለወደፊት ታማኝ ሁን። ማንኛውም ሞኝ ማወቅ ይችላል። ነጥቡ መረዳት ነው። ታላላቅ ነገሮች ከምቾት ዞኖች በፍጹም አይመጡም። ቁጣ በጊዜ ሊድን ይችላል፣ ጥላቻ ግን አይችልም። ምኞት ሲሞት ነፃነት ይወለዳል። ከውስጣችሁ ሰላምን ማግኘት ካልቻላችሁ ከውጪ አታገኙትም። እውነት በሹክሹክታ ትናገራለች እና መጮህ ያቆሙ ብቻ ይሰሟታል። ጦርነትን የምንዋጋው በኋላ ሰላም ለማግኘት ነው።
አእምሮ ኃይለኛ ነው። በአዎንታዊ ሐሳቦች ሲሞላ ሕይወትህ መለወጥ ይጀምራል። ለሰዎች ሁሉ እንደረዳኸኝ የምትናገር ከሆነ አትርዳኝ። ደስተኛ ያልሆኑ ሰዎች ደስተኛ ከሆኑ ሰዎች ጋር መቆም አይችሉም። ቅናት ሰዎች ስለ አንተ መጥፎውን ውሸት እንዲናገሩ ያደርጋቸዋል። ጠላት እንደ ጓደኛ ራሱን ለውጦ ከጎንህ እንዲቀመጥ አትፍቀድ። ማወቅ ከሚያስፈልጋቸው በላይ ለሰዎች መንገር አቁሙ። ሌሎችን ለማፍረስ ዓላማ ያላቸው ንግግሮችን የማቋረጥ ልማድ ይኑራችሁ። ሌላ ሰውን መጥፎ ለማስመሰል በመሞከር መቼም ራሳችሁን ጥሩ አታስመስሉም። በሂደቱ ላይ እምነት ያለው ሰው መዘግየትን አይፈራም። መጥፎ ሚስት ለባሏ ሁለት ነገር ትናገራለች። በፊቱ ሌሎች ወንዶችን ታሞግሳለች። እንደዚሁም ባሏን በመጥፎ ሁኔታ ስትንከባከብ ሌሎችን በጥሩ ሁኔታ ትንከባከባለች።